አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አንድ የእስራኤል ክፍለ ጦር አዛዥ በሄዝቦላህ ጥቃት መገደሉ ተነገረ። የእስራኤል መከላከያ ሚኒስቴር ዛሬ ባወጣው መግለጫም ሌሊቱን በደቡባዊ ሊባኖስ ሄዝቦላህ በፈጸመው ጥቃት በአካባቢው የሚንቀሳቀስ 12ኛ ብርጌድ አዛዥ መገደሉን አመልክቷል። ካፒቴን ዴቪድ ሁዘት የተባለ የ21 ዓመት ወታደራዊ መኮንን በደቡባዊ ሊባኖስ በአንድ መንደር አቅራቢያ በተካሄደ ውጊያ ከተገደለው አመራር ሌላ አንድ ወታደር መቁሰሉን ሚኒስቴሩ ጨምሮ ገልጧል። የወታደሩን መገደል ተከትሎ እስራኤል በዚያው በደቡብ ሊባኖስ መጠነ ሰፊ የአየር ጥቃት መፈጸሟ ሲነገር ስለደረሰ ጉዳት እስካሁን የተባለ የለም። ትላንት ቅዳሜ የእስራኤል ጦር አርፒጂ የታጠቁ የሄዝቦላህ በርካታ ተዋጊዎች መግደሉን አስታውቋል። የእስራኤል የጦር መኮንን የተገደለው እስራኤልና ሊባኖስ የተኩስ አቁም ስምምነት መፈራረማቸውን ተከትሎ ነው። ትላንት የሊባኖስ ፕሬዝዳንት ጆሴፍ ኡን ለአሜሪካ አቻቸው ዶናልድ ትራምፕ ስልክ ደውለው በእስራኤልና ሊባኖስ መካከል ስለተደረሰው የማዕቀፍ ስምምነት መነጋገራቸውን ዘገቦች አመልክተዋል። ስምምነቱ እንዳይጣስ አሜሪካ ድጋፍ እንድታደርግ የጠየቁ ሲሆን በተለይ እስራኤል በኃይል ከያዘቻቸው የደቡብ ሊባኖስ አካባቢዎች ለቃ ትወጣ ዘንድ ትራምፕ ጫና እንዲያሳድሩ አደራ ብለዋል። ትራምፕ በበኩላቸው የሊባኖሱን ፕሬዝዳንት በቅርቡ ለስብሰባ ዋሽንግተን ዲሲ እንደሚጋብዙ አንድ ከፍተኛ የአሜሪካ ባለሥልጣን ገልጸዋል። ሄዝቦላህ የእስራኤል ሊባኖስ ስምምነት ውድቅ ማድረጉ ይታወሳል። የእስራኤልና ሊባኖስ በተለይም ከሄዝቦላህ ጋር ያለው ግጭት በታሪክ ረጅም ዘመናትን ያስቆጠረ ውስብስብናም አሁንም በቀጠናው ላይ ትልቅ ስጋት እየፈጠረ ያለ ጉዳይ ነው። የእስራኤል ሊባኖስ አለመግባባት የጀመረው እስራኤል እንደ ፈረንጆቹ አቆጣጠር በ1948 ሀገር ሆና ከተመሠረተችበት ጊዜ አንስቶ ሲሆን እስራኤል ስትመሠረት በሺዎች የሚቆጠሩ የፍልስጤም ስደተኞች ወደ ሊባኖስ ተሰደዋል። ይህ በሊባኖስ ውስጥ ያለውን የስነ ሕዝብና የፖለቲካ ሚዛን ቀይሯል።
በ1960ዎቹና 70ዎቹ የፍልስጤም ታጣቂዎች ሊባኖስን መነሻ በማድረግ በእስራኤል ላይ ጥቃት መሰንዘር ጀመሩ። እስራኤል ጥቃቱን ለማስቆም ደቡብ ሊባኖስን ወራለች። ይህ ወረራ በሊባኖስ የሚገኙ የሺያ ሙስሊሞች በኢራን ድጋፍ ሄዝቦላህ የተባለውን ታጣቂ ቡድን እንዲመሰርቱ ምክንያት እንደሆነ ይነገራል። ከፍተኛ ውድመት ካስከተሉ የእስራኤልና ሄዝቦላህ ግጭቶች መካከል ለ34 ቀናት የቆየው የ2006ቱ ጦርነት የሚጠቀስ ሲሆን በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ውሳኔ ቁጥር 1701 ስምምነት ማብቃቱ ይወሳል። ከጥቅምት 2023 የሐማስና እስራኤል ጦርነት መፈንዳት ማግስት ጀምሮ በሊባኖስና እስራኤል ድንበር ላይ ያለው ውጥረት ወደ ከፋ ደረጃ ተሸጋግሯል። ሄዝቦላህ ለጋዛው ሐማስ ያለውን አጋርነት ለመግለጽ በእስራኤል ሰሜናዊ ድንበር ላይ የሮኬትና የሰው አልባ አውሮፕላን ጥቃቶችን በየቀኑ መክፈት ጀመረ። እስራኤል በበኩሏ በሊባኖስ ድንበር አካባቢ ያሉ የሄዝቦላህ ይዞታዎችን፣ መጋዘኖችንና ከፍተኛ አመራሮች ላይ ያነጣጠሩ ከባድ የአየር ድብደባዎችንና የምድር ላይ ወታደራዊ ዘመቻዎችን ስታካሂድ ቆይታለች። በሁለቱም ወገን በሰሜን እስራኤልና ደቡብ ሊባኖስ የሚኖሩ በ10 ሺዎች የሚቆጠሩ ንጹሐን ዜጎች ቀያቸውን ጥለው ለመሰደድ ተገደዋል። ግጭቱ በሁለቱ ሀገራት መካከል ብቻ የሚደረግ ሳይሆን የቀጠናው የጂኦፖለቲካ ፍላጎት ነጸብራቅ ተደርጎም ይወሰዳል። የእስራኤል ዓላማና ፍላጎት የሰሜናዊ ድንበሯን ደህንነት ማረጋገጥ፣ የሄዝቦላህን የሮኬት አቅም ማዳከምና የተፈናቀሉ ዜጎቿን በሰላም መመለስ ሲሆን ሄዝቦላህ እስራኤልን መውጋት፣ የፍልስጤም ጉዳይን መደገፍና በሊባኖስ ፖለቲካ ላይ ያለውን የበላይነት ማስቀጠል ይፈልጋል። ኢራን በበኩሏ ለሄዝቦላህ የገንዘብ የመሳሪያና የቴክኖሎጂ ድጋፍ በመስጠት እስራኤልን በቅርብ ርቀት ለመጫን እንደ ዋና ስልታዊ መሳሪያ የመጠቀም ግብ ሲኖራት፣ የሊባኖስ መንግሥት ደካማ የኢኮኖሚና የፖለቲካ መዋቅር ሲኖረው ግጭቱን የማስቆም አቅም ግን የለውም። ሆኖም ሀገሪቱ ሙሉ በሙሉ እንዳጠፋም ይሰጋል። ወደ ሌላ መረጃ ስናልፍ በቬንዙዌላ የመሬት ነውጥ ከወደሙ ሕንፃዎች ፍርስራሽ ስር 2 ልጆች በሕይወት መገኘታቸው ተነገረ። 2 የ11 ዓመት ወንድ ልጆች በሰዓታት ልዩነት ከፍርስራሽ ስር በሕይወት መገኘታቸው ታውቋል። በዚህም የነፍስ አድን ሠራተኞች ከሀገሪቱ ፕሬዝዳንት አድናቆት ተችሯቸዋል። ባለፈው ረቡዕ ሌሊት በሬክተር ስኬል 7.2 እና 7.5 የተመዘገበ የመሬት መንቀጥቀጥ መድረሱን ተከትሎ እስከ ዛሬ እሁድ ከ1400 በላይ ሰዎች መሞታቸው ሲረጋገጥ በ10 ሺዎች የሚቆጠሩ መጥፋታቸው ይነገራል። አደጋው ከደረሰ ከ88 ሰዓታት በላይ የተቆጠረ ሲሆን የነፍስ አድን ሠራተኞች ተስፋ ሳይቆርጡ በሕንፃዎች ፍርስራሽ ስር በሕይወት የተረፉ ካሉ ፍለጋቸውን አጠናክረው ቀጥለዋል። ዛሬ በሕይወት ከተገኙት ልጆች አንደኛው 3 ሜትር ርቀት ፍርስራሽ ስር ተቀብሮ እንደነበርና እርሱን ለማውጣት 6 ሰዓታት የፈጀ ሥራ መካሄዱ ተነግሯል። ሆኖም ልጁን ማትረፍ ቢቻልም አጠገቡ እናትና እህቱ ሞተው መገኘታቸውን ዘገቦች አመልክተዋል። በእነዚህ ሰዓታት በሕይወት የሚገኝ ለቬንዙዌላ ትልቅ ተስፋ ነው ብለዋል የሀገሪቱ ፕሬዝዳንት ዴልሲ ሮድሪጎዝ። ሌላ የመሬት መንቀጥቀጥ ይከሰታል በሚል በሺዎች የሚቆጠሩ ሰዎች ከሕንፃዎቻቸው ርቀው በመኪናዎቻቸው ወይም በየሜዳው ድንኳን ጥለው እያደሩ መሆናቸው ይነገራል። በጊዜያዊነት ወደ ተቋቋሙ መጠለያዎች የገቡም ቁጥራቸው ቀላል አይደለም ይባላል። በሕይወት መትረፋቸውን እንደ ትልቅ ዕድል ቆጥረው ፈጣሪያቸውን እያመሰገኑ በየመንገዱ ዳር ማደርን የመረጡ የሀገሪቱ ዜጎች ለጊዜው በሕንፃ ውስጥ መኖር የሞት ያህል ጠልተውታል ሲል ጽፏል የሮይተርስ ዘጋቢ። ከተለያዩ ሀገሮች ጋር በመተባበርና የሰለጠኑ ውሾችና ጥቃቅን የስለላ ድሮኖችን ጭምር በመጠቀም የነፍስ አድን ሥራው ተጠናክሮ መቀጠሉ ይነገራል። በአደጋው በአንድ ክልል ብቻ ከ100 በላይ ሕንፃዎች መውደማቸውን የተለያዩ ዘገቦች አሳይተዋል። በኡጋንዳ ቴሌቪዥንና ሬዲዮ ጣቢያዎች እንዲሁም ጋዜጦች ስርጭት ማቋረጣቸው ተነገረ። በሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ልጅ ትዕዛዝ
ሁሉም መገናኛ ብዙሃን እንዲዘጉ መደረጋቸው ከመነገሩ ውጪ ለምን እንደተዘጉ እስካሁን በግልጽ አልታወቀም። በዋና ከተማ ካምፓላ ታዋቂዎቹ ኤንቲቪ እና ስፓርክ ቴሌቪዥን ጣቢያዎች እስከ አፍንጫቸው በታጠቁ ወታደሮች መከበባቸውና ስርጭት ማቆማቸው ታውቋል። ቴሌቪዥን ጣቢያዎቹ በምስራቅ አፍሪካ ተጽዕኖ ፈጣሪ ከሆኑ መገናኛ ብዙሃን መካከል ናቸው ይባላል። የፕሬዝዳንት ዮዌሪ ሙሴቬኒ ወንድ ልጅ የጦር ኃይሎች አዛዥ ጀነራል ኬን ሩጋባ በነፃ ፕሬስ አላምንም፣ መገናኛ ብዙሃን መመራት ያለባቸው በአብዮቱ ካድሬዎች ብቻ ነው የሚል ጽሑፍ ከመለጠፋቸው ውጪ መገናኛዎቹ ለምን እንደተዘጉ ተጨማሪ ማብራሪያም አልሰጡም። ያም ሆኖ አባታቸው የፈለጉትን መገናኛ ብዙሃን እንዲዘጉ ስልጣን እንደሰጧቸው አክለው ጽፈዋል። ከዚህ በኋላም ሁሉም የኡጋንዳ መገናኛ ብዙሃን ሕግን ተከትለው እንደሚሰሩም አመልክተዋል። እርምጃው ከተለያዩ ተቃዋሚዎችና ከሰብአዊ መብት ቡድኖች የሰላ ትችት ገጥሞታል። ኡጋንዳን ለ40 ዓመታት የመሩት የ81 ዓመቱ ዮዌሪ ሙሴቬኒ ልጅ ሰፊ በሆነ የመብት ረገጣ ስማቸው ተደጋግሞ ይነሳል። ይህ አዋዜ ነው። ቤት ሳይኖረኝ መሞቴ ነው የሚል መሬት ረፍት ከነሳሁት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ